ስልኩን ቁጥሩን ተቀበለሽ አይደል? ደውይለት ከፈለግሽ። አንተ አንድ አትላትም እንዴ? እንዴት ነው የሚያደርጋት? እሺ አሁን 5 ደቂቃ ላይ ነው። 5 ደቂቃ ብቻ አትሺም። ይቅርታ አንዴ ምንም እንደማትል አውቃለሁ። ደግሞ ያንተ ፍላጎት ነው ዋናው አይደል? ከሰው ጋር ሆኖ እንዴት ነው እንደዚህ ልታወሪው የምትችይው? አብርሃም አንድ በላት እንዴ! እንደዚህ አይነት ኦዲየንስ አለ እንዴ? ሌላ ነገር እኮ አይደለም። ጎሽ በሰው ባለ ነው አንቺ የምትጣይ ምን ጉድ ነሽ? የሴት አሰዳቢ በጣም ነውር እኮ ነው። አንቺ እኮ የሰው ሸማ ነሽ። ቪዲዮአችንን መጨረስ እንችላለን። እና አሁን እሷ ደስ አቤት ቅናት! አድናቂው ብቻ ነሽ ግን ያምሻል። ጉንጭ ልሳም የታውቂዋለሽ ምን ለጉንጭ በሳም ምናምን እዚህ ማውራት እኮ ምንም ችግር የለውም። ግን ደግሞ እሷ ባትኖር ደስ ይለኛል እኮ። ጉዳዩ ምንድን ነው? አንደኛ እንደዚህ መንካታችን ይቅርታ አድርጊልኝና፣ ሁለተኛ ደግሞ እየታውቀሽ ነው እንደዚህ ነው። ጀመር ዞር ወደዛ እዚህ ጋር ሆነሽ ማናገር ትችያለሽ። ይቅርታ አብርሃም ደግሞ መናገር የምትፈልገው ነገር ካለ ተናገራት። ዞር በል ወደዛ፣ ዞር በል ወደዛ። አይደብርሽም እንዴ አንቺ? ምንድን ነው እንደዚህ መደባበስ ምናምን? በቃ እያደረግሽ ያለሽ ነገር ገብቶሻል? እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አትጠይቂም? ጭራሽ ልጅቷ ልትመጪ በሰው ባለ እና እንደዚህ መነካካት ምናምን የታውቂዋለሽ። በጣም ነው የምወደው። አሁን አቋቋሚ ያምራል ምናምን ያምራል እናውቃለን። ከዛ ባለፈ ደግሞ ቁጥሩ አለሽ ቴክስት ጎሽ ጭራሽ ሴቶቹን ሰብስባ አመጣ። ሃሃሃሃ አስብልም። እውነት ለመናገር በጣም ሼም ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ የኔ ውዶች፣ የኔ ጣምባላሎች ማለት ነው። እንግዲህ ዛሬ በአዲስ ነገር መጥቻለሁ። እንግዲህ እንደምታዩት አቶ አብርሽ እንግዲህ ሴቶቹን ሰብስቦ እርስ በእርስ እየተጣሉ ነው ያሉ ማለት ነው። በሰው ባል ላይ አቤት የኤርሚ ቅናት፣ አቤት የኤርሚ ቅናት። የሰው ባል እኮ ነው አንቺ የቀማሹ ያለሽው ማለት ነው። በጣም ሼም ነው። እንደ አንቺ ሰው እኔ በህይወቴ አይቼ አላቅም። የሴት አሰዳቢ በአንቺ ምክንያት ቤተሰቦችሽን ዝቅ አድርገሻል ማለት ነው። በጣም ነው የምታሳፍሪ እንዴ! አንቺ ምንድነሽ? ጭራሽ በሰው ባለ ለምንድነው እሱ የምትስሚ? ለምንድነው እንደዚህ የምታደርጊ? አጠገብ ሆነሽ ለምንድነው የምትስሚ ብላ እንዴት እንደሆነችው ሩታ እንኳን አንቺ ከአብርሽ ጋር እንደፈለግሽ ስትሆኚ እሷ ሩታ ራሷ ምንም አልተናገረችሽም። ውጭልኝ አለችሽ። አንዴ ሁለቴ ውጭልኝ፣ ከህይወታችሁን ውጭልን አለችሽ። አንቺ መቼ ወጣሽ? አልወጣሽም እኮ። አረ እንደ አንቺ ሴት እኔ ደፋር ሴት አይቼ አላቅም በህይወቴ ማለት ነው። ቤተሰብ በጣም ነው የምታሳፍሪች። ምን አይነት ናት? የሴት አሰዳቢ ማለት ነው። እንኳን የትላንትና ፕራንክ አይተሽ አትወጪም? እውነት አንቺና አብርሽ መቼም አንድ ላይ አትሆኙም። ገባሻል? መቼም አትሆኙም። ለምን ፍቅር ውስጥ ገብተሽ ራስሽን ባትጎጂ ጥሩ ነው ብዬ አስባለሁ። ለምን ያልሆነበት ቦታን የመጣሽው ለአንቺ እንኳን አይሆንልሽም፣ አብርሽ እንኳን ማለት ነው። እዚህ ጋር አሁን ነገ ልጅ ሊመጣልሽ ነው። ገባሽ አይደለ? የልጅ አባት ሊሆን ነው። ስለዚህ ከአንቺ ጋር ከኔ ጋር ይሆናል ብለሽ ተስፋ አድርገሽ ብትቀመጪ እኔ እንጃ አይደል ነው። ግን ውጪ ከሱ ህይወት ምንም አይጠቅምሽም። አንቺ እሷን እንግዲህ ፕራንክ ነው ያደረጋት በሴት ማለት ነው። ሌላ ሴት መጣች፣ እሷን ፕራንክ አደረጋት። ቃናች እንዴት እንደቀናች አያችሁ አይደለ? ለአብርሽ በጣም ስሜት አላት፣ በጣም እንደምትወደው እንዴት ትስማሃለች ምናምን እንዴት እንደሆነች አያችሁ አይደለ? ስለዚህ ይሄ ነውር ነው። የሰው ባል እኮ ነው። አንቺ የሰው ባል ነው የቀማሽ። ገባሽ? የሰው ባል ነው። ገባሽ? የራስሽን ህይወት ብትቀጥይ ጥሩ ነው። ይሄ ህይወት አይጠቅምሽም። ገባሽ አይደለ? ሴትነትሽን ዝቅ ያደረግሽ ቤተሰቦችሽን እያሰደብሽን ያለሽው ማለት ነው። አንቺ ሴት አሰዳቢ ማለት ነው። ያንቺ ብልግና ማለቃ የለም። በእርግጥ በጣም ነውር ነው። ምን የመሰለ ቆንጆ ሰውነት ይዘሽ በዚህ ልክ ራስሽን ዝቅ ስታደርጊ አይደብርሽም? የትላንትናው እንኳን ኮሜንት አይተሽ አትወጭም? ሁሉም ሰው አይፈልግሽም። እውነት አንዳንድ ሰው ብቻ ነው እንጂ ጥሩ አንዳንድ ሰዎች ናቸው እንጂ ኮሜንት የኮመቱ የትላንትና በአብርሽ ቤት የተኮመተ ኮሜንት ገብታቸው አዩ ሙሉ ቱጣ አታስፈልግም ነው ኮሜንቱ ሙሉ። ይሄን ኮሜንት እንኳን አይተሽ አትወጭም፣ አትማሪም። አብርሽ ላንቺ እንኳን አይሆንልሽም።
ተስፋ ብትቆርጪ ከዚህ ህይወት ቶሎ ብለሽ ብትወጪ ጥሩ ነው። ለምን ራስሽን ባትጎጂ ራስሽ ህይወት ብትቀጥይ ጥሩ ነው። አብርሽ ላንቺ አይሆንልሽም። ገባሽ አይደለ? ይሄ ባለትዳር እኮ ነው። አልተፋቱም። በጣም ነው የገረመችኝ ቤተሰብ እንዴት እንደተናደደች። አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት። እቺ ልጅ ደግሞ የጽጌ ወንድሙ ፍቅረኛ ናት። ከሷ ጋር ከጽጌ ወንድም ጋር ቪዲዮ ሲሰራ አያታለሁ። ስለዚህ ከአብርሽ ጋር አልሰራችም ግን ከነጽጌ ወንድም ጋር ነው ልጅቷ የምትሰራው። በእርግጥ ግን በዚህ ልክ አይደብራችሁም እንዴ? በሰው ባል ላይ ነው እንደምትጣሉ? እሺ በፍራንክ ነው ያመጣው ሴቶቹ ማለት ነው። እቺስ ኤርሚስ ምንድን ነው የምትባይ? አንቺ እኮ ውሽማ ነው የምትባይ እንጂ የአብርሽ ፍቅረኛ አይደለሽም። ሩታው እንኳን የራሷን ባል እንደዚህ በዚህ ልክ እንደዛ አልተናገረችው። እውነት አንቺ አብርሽ ያንቺ ፍቅረኛ ቢሆን እኔ እንጃ በዚህ ሁኔታ እኔ እንጃ አብርሽን ከቤት እንደማታስወጣ እኔ እያየዋለሁ ማለት ነው። ቤተሰብ ከዚህ ፍራንክ እንኳን እስኪ ምን አያችሁ? የልጅቷ አመለካከት ምን አያችሁ? ከሄርሜላ ምን አያችሁ? እኔ በጣም ነው የገረመችኝ። ጌታም በጣም ነውር ነው። የሰው ባል እኮ ነው። የሰው ባል ነው። ምን አለ ውልቅ ብለሽ ብትወጪ። የትላንትና ኮሜንት አይተሽ አትወጭም? ሁሉም እንደማይፈልግሽ ነው። አንቺ ቆንጆዬ ነሽ፣ ችሎታ አለሽ፣ ብዙ ሰው ይፈልግሻል። ግን ራስሽ ዩቱብ ተከፍቶልሽ አብርሽ እኮ ለገንዘብና ለብዩ ነው የሚፈልግሽ እንጂ ነገ ግን አንቺን ጥሎሽ ወደ ራሱ ትዳር ይመለሳል። ገባሽ አይደለ? ልጁ ቤተሰብ አለ። ገባሽ? ነውር ነው ይሄ እኮ። ዙምት ነው እያስተማራችሁ ያላችሁ። አሁን ምን አይነት ቪዲዮ ነው ለሰው የለቀቃችሁ? የዛሬ ቪዲዮ የሰው ባል ላይ ደግሞ የሩታ ፎቶ ለምንድን ነው ተንበላ የምታደርጉ? አይደብራችሁም? የሰው ባል ላይ ነው የምትጣሉ። እቺ እሺ በፕራንክ ነው የመጣችሁ። አንቺ ሄርሜላ ተብዩ አንቺ ምንድነሽ አንቺ? ሃሃሃ አያስብሉም። እውነት ለመናገር አሁን አብርሽ ጥሩ ነገር እንደሰራው ራሱን ጉራን ይነፋል። ጋይስ ይሄ እኮ ምንም እኮ ለሰው ልጅ አስተምሩ። ዝሙት ሆኖ ያስተማረን ያለው እንጂ የምር ይሄ ነውር ነው። እቺ አሁን ሌላ ሴት መጣ እሱን ጉንጫ ስትስማ እቺ ትቀናለች። እቺ ማለት ነው በቅናት አበደችው ዛሬ ማለት ነው። ስልኳን የልጅቷን ስልክ ብሎክ እስከምታደርግ ድረስ አያችሁ። አብርሽ እንኳን ከሷ ጋር ቢኖር እውነት ትክክለኛ አፍቃሪ አብርሽና ሄርሜላ ፍቅረኞች ቢሆኑ ሄርሜላ በዚህ ሁኔታ አብርሽን ከቤት እንደማታስወጣ ከጓደኞቹ ጋር እንዳይገናኝ ነው የምታደርገው። በእርግጥ እንዴት እንደተናደደችው እንዴት እንደቀናችሁ! አረ ምን ጉድ ናችሁ! የአገር አሳዳቢ! አረ ሴቶች አንዳንዴ በእናንተ ምክንያት እኛ አፈርን እኮ። ምነው ወንድ የለም እንዴ ከአብርሽ ውጭ? በሰው ባለ ነው እንዴ የምትጣሉ? ሩታው እንኳን እንደናንተ ያልሆነችው ኤርሚ አንቺ መተሽ የእሱን ጉንጫ ስትስሚ ሳሜኝ እንዲ አድርገ ሩት አንድ ቀን መቼ ተናገረችው? እስቲ አንቺ በሰው ባለ እኮ ነው የመጣሽ። አንቺ እኮ የአብርሽ ሹማ ነሽ እንጂ ፍቅረኛ አይደለሽም እንዴ። ልክ የራሱ ነው እንደ በቃ የራሷ ባህላ ነው። እንደዛ ነው እየተናገረችው ያለችው ማለት ነው። እንዴት እንደተናደደችው! አቤት! በቃ እቺ ልጅ በፍቅር አብዳለች። ቤተሰብ ማለት እልም ብላ ፍቅር ውስጥ ገብታለች። እና ከዚህ ቪዲዮ ማየት ትችላላችሁ። አብርሽ ግን አንተ ጅላጅል ማለት ነው። አንተ እኮ ለትዳር ክብር የለው፣ ለራስ ክብር የለው፣ የማንም በቃ ማሸቀላ የሆንከን ያለው ማለት ነው። ጅላጅል ራስን አታስከብር። እስቲ ቲክቶክ ላይ ስትገቡ እሱ ላይ ነው በቃ ሰው እያላገጠ ያለው ማለት ነው። እናንተ ምንድን ነው የምታበረታቱ? ይሄ እኮ ዝሙት ነው። ጌታ ላይክ እንዳታደርጉ። እኔ ላይክ አላደረኩም። ጌታ ነው የምላችሁ። እንዴት አንገቴን ቅልጥ እንዳደረገ እንዴት ቅጥን እንዳደረገ አቶ አብርሽ ማለት ነው። ይሄ ግማሽ ቪዲዮ ነው አይቼ ወጣው ማለት ሙሉ አልጨረስኩም። ይሄ ከዝሙት ምንም አይተናነስም ጋይስ ማለት ነው። ለሚስቱ ወላዘነ ሰውዬ ይሄ ነገ ሩታ ልጅ ወልዳ የልጅ አባት ነው ይባላል። ማሞት ይሻላል። ጌታ ካንተ ጋር ትዳር ይዞ መኖር ያበደ ሰው ነው። እንኳን ከሩታ ጋር እንኳን ብትለያየ ለኤርሚ አይሆኑ። ኤርሚም ደግሞ ነገ ጥሏት አርግዟ ምንድነው ባላጎድ እኮ ነው። ከኤርሚ ጋር እንኳን ቢሆን አሰረግዟት ጥሎ ሌላ ሴት ጋር ይሄዳል። አብርሽ ይሄ ነው ትንሽ ሆኖ ድንቁ በሉ በቃ ይሄ ነው ጋይስ። ምንም እኮ አስተምርም። አረ በጣም ተሳፍራላችሁ። እቺ ደግሞ በቅናት አበደች። እንዴት ትስማሃለች? ጭራሽ
እንዴ እንዴት አንተ ጋር ትቀመጣለች? ነይ ከኔ ጎን ተቀመጪ። ይሄ ቅናቷ መስፈስ የተወጋ ይሁን። አራፈርቢ